ሻኛ በጣም ትልቁ እስከ 30 ኪሎ። ዛሬ ጥሬ ስጋ ነው መበለው። አሁን አይተዋል ፍሌቶ ሽንጥ ማለት ነው። ይሄ ራሱ ስጋው አይተዋል። ስጋነቱ የተለየ ስጋ በቃ አይነቱ በጣም ጣፋጭ ነች። ጣፋጭ ስጋ ነች። በቃ ይሄ ምን ከሻኛ እስከ ዳቢት ከነብሮ እስከ ፍሌቶ እያስቆረጥን እንበላለን። ዳቢት፣ ዘርፍ፣ ሻኛ ሁሉም ከየአይነቱ ነው። አዲስ አበባ ውስጥ ጥሬ ስጋ ስንት የገባ ይመስላችኋል? ጥሬ ስጋ አፍቃሪዎች በጣም ይቅርታ። እንግዲህ እንደዚህ ሲሆን ጠቅላላ ፓርቱ እንደዚህ ነው። በቃ ስጋው ራሱ ማለት ጠቅላላ ዳቢት ነው የሚመስለው። ስጋው ይሄ ዳቢት ነው አይደል? ይሄ ዳቢት ነው እና ጠቅላላ ስጋ ክፍል ሁሉ በቃ እንደዚህ ነው የሚሆነው። ክትፎ ሳላማራችሁ ትክክለኛው የሀገር ቤት ክትፎ እንደዚህ ነው በቃ የሚታሸው ሰሮም። ይሄ ቪዲዮ የመጣላችሁ ምን ከበላችሁ በኋላ ነው? እሱንም ኮሜንት ላይ ጻፉልኝ። ይሄ ሳር የበላ ቅልብ አይደለም እና ስጋው የተለየ ስጋ ነው። ስፔሻል አንደኛ ስጋ ማለት በቃ ሆዳችሁን አላጩኸው። ወደ ቪዲዮ በስትሮ ነው። ቤተሰቦች እንዴት ናችሁ? ሁሉ ሰላም? ዛሬ ጥሬ ስጋ ነው የምንበለው። የት ያለው ይመስላችኋል? ከሀብታሞቹ ሰፈር ብስራተ ገብርኤል ያለው እዚህ ሰፈር በጣም ብዙ ስጋ ቤቶች አሉ። ከነዛ ውስጥ አንዱ እና ምርጥ ስጋ በማቅረብ የሚታወቀው የሀረር ሰንጋዎችን በማቅረብ የሚታወቀው ደሳለኝ ስጋ ቤት ነው ያለሁት። ደሳለኝን ታውቁታላችሁ። በፊት አስፓልቱ ዳር ላይ ነበር በጣም የሚታወቁት የሀረር ሰንጋ በማቅረብና በፍየል ቁርጣቸው። አሁን ደግሞ ከላፍቶ ሞል ትንሽ ገባ ብሎ አዲስ የሚገርም ግድንግር ቤት አሰርቷል። እዛ ነው የምንገባው። እንግዲህ አስቆርጠን ሙሉን ምን ይመስላል ክትፎ እንበላለን። ማንበለው ነገር የለም። ዝግጁ ጋይስ? ጾም ተፈቷል። እንግዲህ እስኪ አብረን ነው አብራችሁ መብላት የምትፈልጉ በነገራችን ላይ ኮሜንት ላይ እስኪ ካሜራ የማትፈሩ ሰዎች አብረን እየዞር መብላት እንችላለን። ምን እንደሚያክል አያችሁት? በጣም ግድንግር ነው አዲስ የተሰራው። ውስጡም ደግሞ አሳያችኋለሁ። በጣም ትልቅ ነው። ደሳለኝ ስጋ ቤት የሳር ቤቱ ረጅም ዓመታት ይታወቃሉ። አሁን ለገና አሸብርቋል። ጥምቀትም እንደዚሁ በጣም ባሪፉ ቤቱን አሳምሮት ስራቸው እንደተለመደው ፋትሻል በለው። ስጋ ቤት ነው ቤተ መንግስት ነው የሚያስብል ቤትም እንደሚያክል በጣም ግድንግድ ነው። በጣም ግድንግድ እንደሚያክል ባሩ ራሱ እንደሚያክል ዋው! ባሩ ራሱ ከጣራው ጀምሮ እስከታች ድረስ ባር ነው። በጣም ውዱ የትኛው ነው? እዚህ ውዱ ስንት ነው ውዱ የሚባለው? 80 60 ሺህ ነው። ኦኬ በጣም አሪፍ። ዋው! መጠጥ እንድትወዷል የመቶ ሺህ ብር መጠጥ ቪአይፒውን ደግሞ በዚህ ደረጃ ወደ ላይ ትወጡና ሰፋ ያለ ቪአይፒ ከራሱ ባር ጋር እንደዚህ ያለላችሁ ኳስ ሜት ከፈለጋችሁ ምናምን እዚህ ስክሪን አላችሁ። ይሄ ቪአይፒ ነው። የራሱ የሆነ ባር ደግሞ እዚህ ጋር አለው። ዋው! ስጋ ቤቶች የሚገርሙ ፍክክር ውስጥ ናቸው። ከነዛ ውስጥ ዛሬ ያለ ነው ሳር ቤት አካባቢ በተለይ ያሉ ስጋ ቤቶች በጣም የሚገርም ፍክክር ላይ ነው ያሉት። በቃ ቤታቸውን ኢንቴሪየር በማሳመር ደረጃ ምናምን በጣም እየተጨነቁ ለደንበኞቻቸው ያላቸውን ክብር እያሳዩ ነው በዛው። እና ቤቶቹ ሌላ ታሪክ ውስጥ ገብቷል። በፊት የምታውቋቸው ስጋ ቤቶች አሁን የሉም በነገራችን ላይ አዲስ አበባ። ዋው! ምንድን ነው የሚያክለው ነው ከላይ ሲታይ ሰማ። ይሄ ባሩ ነው ላይቲንግ ምናምን በቃ በጣም ጽድት ያለ በጣም ብዙ ደንበኞች ያሉት። አሁን ከሰዓት ላይ ቦታ የለም፣ ቦታ አታገኙ። በጣም ብዙ ወንበር ይታያችኋል። ከሰዓት ወንበር የለም እዚህ ጋር ማለት ነው። ማን ልበል ስምህ? እኔ ሰልፉ ይላል። ሰልፉ ዘርፍ ነው። ይሄ ስፔሻል ዋና የስጋ ማጣፈጫ ነው። መጨረሻ ላይ ጭነት ማጥበቂያ ቅመሟ ነች እቺ ዋናው። እንዴ ወሳኝ ስጋዎች ናቸው አጠቃላይ። ግን ይሄ ደግሞ ስፔሻሉ ነው። ስፔሻል ዳቢት የቀላቀለ ነው። ማሉ ላይ ምናምን ደግሞ አለ ደስ ይላል። ዋው! ዳቢቱ ይሄ እንዴት ነው የሚያምረው! እባክህ ዋው! ይሄኛውስ? ይሄም ዳቢት ነው። ይሄ ዳቢት ሻኛ
ሊቆረጥ ነው እኛ ዋው በጣም ነው የሚያምረው ስጋው። እስኪ የሐረር ሰንጋ ነው ሁሌም ሰንጋ ነው የሐረር ነው ሰንጋው ስፔሻል ነው። ስፔሻል ደሳለኝ ላይ በስፔሻል ስጋ ነው ታው ስፔሻል አንደኛ ደረጃ yes ዋው የስጋ አይነት በቃ ስፔሻል ስጋዎች ናቸው። ዋናው ስጋዎች ዋና ስጋ በነገራችን ላይ እንደዚህ ከሆነ ሙሉ ፓርቱ እንደዚህ ነው የሚሆነው ስጋ። ኦኬ ዋናው ቦታ ማለት ነው። አሁን ሽንጦች እንጀምራቸዋለን። ባል ስጋ አለች ፍሌቶ አለ እዚህ ጋር። ያው ምኑ ጋር ነው ያለችው? እዚህ ጋር ነው ፍሌቶ አሁን አይተዋል። ፍሌቶ ሽንጥ ማለት ነው። ይሄ ራሱ ስጋ ወይ አይተዋል። ስጋነቱ የተለየ ስጋ በቃ አይነቱ በጣም ጣፋጭ ነች። ጣፋጭ ስጋ ነች። በቃ ይሄ ምን ነው የስጋ አይነት በቃ ስፔሻል አንደኛ ደረጃ ስጋ ማለት ይሄ ሽንጥ ፍሌቶ ነች። ይሄ ፍሌቶ አማሪ ዳቢት ዘርፍ ሻኛ ሁሉም ከየአይነቱ ከዛ ስንት ክፍሎች አሉት ማለት ነው? አንድ በጣም ብዙ ክፍል ያለው እንዴ ብዙ ክፍል ያለው የስጋ አይነት ሽንጥ ራሱ ሆኖ ቢያንስ ሽንጥ ውስጥ ራሱ ብዙ ስጋ ይስም ታናሽ አለ፣ ሽንጥ አለ፣ ሽንጥ ራስ አለ፣ ፍሌቶ አለው። ሽንጥ ላይ ራሱ ማለት ታናሽ አለ፣ ሽሉዳ አለ፣ ሽንጥ ራስ ፍሌቶ አለ። ሁሉ አንድ ሽንጥ ላይ ያለው ሳልገኝ ላይ ምሳሌ ዘርፍ አለ፣ ዳቢት አለ፣ ሻኛ አለው። ብዙ የስጋ ክፍሎች አሉት። አሁን ዶሮ 12 ብልት እንዳለው ማለት ነው። ስጋ ብልት አለው። የስጋ ብልት ደግሞ በጣም ብዙ ነው። ዝርስ ከገባን ብዙ ነው። ብዙ ክፍል አለው። አያልቁም። ብዙ ጊዜ ይፈልጋል እሱ ነገር ማለት ነው። ራሳችሁ ታደልባላችሁ? እኛ በሚገባ ከማቀርበው ማቆያ አለን። የደለቡ ከብቶች ሰብስበን ማቆያ አለን። በጣም አሪፍ እንደምታዩት ነው። ከሐረር ነው የምናስመጣው። መጣው ማቆያ አለን። የሐረር ስጋ ግን ለምንድን ነው የሚለየው? ብዙ ሰው ስጋው እነኛ አሁን ለስጋ በቃ በቂ የሆኑ የተዘጋጁ ከብቶች ናቸው። እነሱ ማለት በሳል ከብቶች ነው የሚባሉ እነዚህ ከብቶች ማለት ነው። ኦኬ ለምሳሌ ዝም ብሎ ለዕለት የሚሆን ከገበያ ተገዝተው አይመጣም። ቢያንስ የተወሰነ ቤት ራሱ ይቆያሉ። እንደዚህ ስጋ እንዲህ እስከሚበስል ድረስ እናቆያቸዋለን። ኦኬ ከዛ እየተመረጡ ለዕለት የሚሆን ነው የሚዘጋጀው። ቆንጆ ስጋ ማለት በቃ ስጋ ስፔሻሊስት ነው። ዋናዎቹ ያያችሁ ከሆነ እሱ ደግሞ በሬው ሙሉ ብልቱን ሊነግራችሁ ሁሉም አይነት ስጋዎች ማለት ነው። በጣም አሪፍ። ስለዚህ ዛሬ ቁርጣችንን እናዘጋጃለን። አንበላው ነገር የለም። ያለነው ደሳለኝ ስጋ ቤት ነው። ከየአይነቱ ሁሉም በየአይነቱ አለ። ፍየልም ጀምራችኋል? ባለፈው እንደው እዚህ ጋር ፍየል ወላየነው መካ ፍየሉ ባለፈው ፍየል አልነበረማ? ባለፈው የመጣው ፍየል አለ። ሁሌም አለ ፍየል። ኦኬ አለን ፍየል ለብቻው ነበር፣ ሌላ ቦታ ነበር። አሁን እዚህ አንድ ላይ አጠቃለልነዋል። ኦኬ አሁን ለዛሬ ግን አንድ ነው ያስገባነው። አሁን ከሰዓት ይመጣሉ ፍየሎች ደግሞ። አሁን ለራት ፍየል እንጠቀማለን በብዛት። የብሶ ምርጫ ግን ያው እናንተ ቤት እንደ ምርጫ ሁሉም አለ፣ የሚፈልጉት አይነት ሁሉም። ስፔሻል ፍየል ያው የሐረር ነች። ከበሮቹ ጋር አብረው የሚመጡ ናቸው። ዝግጁ ጋይስ? ዝግጁ እንበላለን። አብራችሁ መብላት የምትፈልጉ እየዞራችሁ ኮሜንት ላይ ጻፉልን። ደሳለኝ ስጋ ቤት ደግሞ የቱ ጋር እንደሚገኝ ትክክለኛ አድራሻውን ኮሜንት ላይ ጻፈ ሰው በእኔ ግብዣ ያገኘው ራሴ መጥቼ እጋብዛችኋለሁ። ይኸው እየተዘጋጀ ነው። አሪፍ ዘርፉ ነው። ዳቢቱ፣ ሳልገኙ፣ ሻኛው ሁሉም አይነቱ ከየአይነቱ በጣም ጣፋጭ ብዙ ሰው የሚወዳት የትኛው ዋና ፓርት በቃ እነኚህ በቃ ዋና ጣፋጭ የዚህ በሬ ምንም አንድ የሚወጣለት ነገር ላይ እንደዚህ ሲሆን ጠቅላላ ፓርቱ እንደዚህ ነው። በቃ ስጋው ራሱ ማለት ጠቅላላ ዳቢት ነው የሚመስለው። ኦኬ ስጋው ይሄ ዳቢት ነው አይደል? በቃ ይሄ ዳቢት ነው እና ጠቅላላ ስጋ ክፍል ሁሉ በቃ እንደዚህ ነው የሚሆነው። ዜብራ ነው የሚሆነው ስጋው ማለት ነው። ይሄ አሁን በሬ ውስጡ እንዳለ ነው እንደዚህ በቃ ይሄ በሳል ስጋ ነው። በጣም በሳል ስጋ ነው። የስጋ ክፍሎች ሁሉ እንዳለ እንደዚህ ናቸው። ስጋው ታያችኋል። ይሄ የዕለቱ ስፔሻል እኔ ምራቅ የለው አጥላችሁ አንድ ቀን መተን በደንብ አድርጋችሁ ናይስ እንብላ። ለምንድን ነው የምታስቀናኝ ስትሉኝ የነበራችሁ ደሳለኝ ስጋ ቤት ነው ያለሁት። ከላፍቶ ሞል ወረድ ብሎ ነው የሚገኘው። ሳር ቤት መቼስ ታውቁታላችሁ፣ የቆየ ነው፣ አንጋፋ ነው። አሁን ደግሞ በአዲሱ ቤታቸው ይሄን የመሰለ ስጋ አሁንም እያቀረቡ ነው። እንብላ። ይሄን ብቻዬን አልጨርሰውም ብላ ጨርሷል። ጨርሷል ብቻዬን። ኧረ በደንብ ጨርሷል።
አሁን ደግሞ ወደ ኩሽና ገብተን ትክክለኛው የሀገርኛ ክትፎ እንዴት እንደሚሰራ እናያለን። ይሄ እዚህ ነው የሚነጠረው፣ እዚህ ነው የሚነጠረው። ሁሉም ነገር እዚህ ነገር ነው የሚዘጋጀው እና አመርኩት አሁን ቅቤ ነው። ከዛ በኋላ ደግሞ ችግር እነዚህ ምንድን ናቸው? ይሄ ጨው ነው። እሺ ይሄ ደግሞ ኮረሪማ ነው። ኮረሪማ ይሄ ደግሞ ሚጥሚጣ ነው። ሚጥሚጣ ወሳኙ ነገር ክትፎ ላይ ናት። እዚሁ የቤት ነው። እዚሁ የቤት ነው የሚዘጋጀው። እዚሁ ኮረሪማና ጨውና ሚጥሚጣውን አብሮ እንዲዋሃድ ጨው ላይ እንዳይቀር ለዛ ሽታው ራሱ ይመጣል። ልዩ ነው። እዚህ ነው የሚከተፈው። ንቅል ስጋ ቤታ ቀይ ነው መሆን ያለበት። ሁሉ ቀይ ነው መሆን ያለበት። ወይኔ ሽታው ሌላ ታሪክ። ይሄ ለስንት ሰው የሚበቃ ነው ማለት? 30 ሰው ያስተናግዳል። የቅቤው ሽታ ግን በጣም ይለያል። እዚህ ነው አቤት። ይሄን ደግሞ በጥለስ ቢበላ አስበው እንግዲህ በጥለስ ተጠቅልሎ በስርዓት ይሄ ተው በሀገርኛው አይሻልም? አዎ ክትፎ ነው በቃ እንዳለ ቅቤ ነው የሚጠጣው እኮ በቃ። አዎ ቅቤ ወሳኝ ነው። እንደደረሰ የምታውቂው እንዴት ነው? ሲሞቅ ሲል ታወቃል እና በሽታው ማለት አልገባችሁም? ሽታው ራሱ እዚህ ጋር በቃ እኔ ደግሞ ክትፎ እንዴት እንደምወድ ታውቃላችሁ። ይኸውልህ ትክክለኛው የሀገር ቤት ክትፎ እንደዚህ ነው በቃ የሚታሸው ይሰራው። ገጠር በእንትኗ ነው በቀንዷ ጥልፋ አንዱም አለ ግን መስጫ ምንድነው አንቀውፋ ነው የሚባለው። በሰርሰርም መቀላቀል ይቻላል። ጎድናቱ ታለቀረ ሰርሰር ተባረቀ በሬዋ በሱ መቀላቀል ይቻላል። ግን በሚበልጥ ደግሞ ይሄኛው ለዚህ ጎመን ክትፎም እንዲህ ነው የሚሰራው። ጎመን ክትፎም እንደዚህ በደንብ መታሸት አለበት ይመስለኛል አይደል? አዎ መታሸት ይፈልጋል በደንብ ዋሃድ ከማን የተማርሽው አንቺ? እኔ ያው ከእናቴ ወድ መቼም እንማር ኬም ተባዳ ነው ማዘር ነች ያሰጥ በለው ያው ገበያ ያለ ክትፎ ነው ወይስ ጥሬ ክትፎ ነው? ይሄ ጥሬ ክትፎ ነው። ገበያ ያለ አይደለም። ይሄ እሳት ላይ ስለነበረ ገበያ ያለ አይደለም። ይሄ ጥሬ ነው። እሳት ላይ ደግሞ ገባ ማለት ነው። ጉድ እኮ ነው። በቃ ቅቤ ነው እንዳለ። ራቃችሁን እየዋጣችሁ ነው አይደል? እኔ እዚህ ጋር ያለሁት መደበል ሙሉ ቅቤ ነው። ይሄ ለ30 ሰው የሚበቃ ነው አይደል? የሚበቃ 30 ሰው በቂ ነው። እዚህ ጋር ጎመን ክትፎ አለው። ትንሽ ቅቤ ሳረግ ይሄ ጎመን ክትፎ ላይ ጎመን ያዘዝነው ምግብ ደርሷል። እንግዲህ እየመጣ ነው። አሁን ያበሻ ኮምቦ ነው መጀመሪያ ማሳያችሁ። አይ ይችላል። ይችላል። ያው ሼፋችን
ይሄ አበሻው ነው የፈረንጁ? ይሄ አበሻ ኮምቦ ነው የምሰራው። ኦኬ የአበሻ ኮምቦ ነው። እዚህ ጋር ደረቅ ያለ ጥብስ አለው። እቺኛዋ ምንድነች? እቺ ዶሮ ጥብስ ነች። ዶሮ ጥብስ እዚህ ጋር አለው። እዚህ ጋር አትክልት አለው። ክትፎ ወሳኙ ፓርት ጨዋታና አለች። እዚህ ጋር ዝማ ሙጃት አለ። እነዚህ የአበሻ ኮምቦ ላይ ከተቱ ናቸው። ያ የበሬ ጥብስ አለ። ለጋ የበሬ ጥብስ ነው ለስላሳ። እዚህ ጋር ቺክን ጥብስ አለ። የዶሮ ጥብስ በባርቤኪ ሶስ ያለው ነው። ኦኬ እና እዚህ ጋር ደግሞ ክትፎ አለው። ለኮምቦ የሚሆን አትክልት አለ። እዚህ ጋር በብሮኮሊ የተዘጋጀ አትክልት ነው። እዚህ ጋር ቀይ አይብ አለ። እዚህ ጋር ጠቆር አይብ አለ። እዚህ ጋር ደግሞ ጎመን ክትፎ አለ። እነዚህ የአበሻ ኮምቦአችን ናቸው። እነዚህ ታማስ ለሶስት ሰው ምናምን ለሶስት ሰው በደንብ የሚበቃ በደንብ ያበቃ። አሁን ገለብጠዋል። ይሄ ክትፎአችን ነው። የኮምቦ ክትፎ ነው። ያው ኖርማሊ ክትፎ አይደለም ቅድም እንደተዘጋጀው አይነት ክትፎ ነው። እንደዛ የተዘጋጀ ነው። ቅቤውም ሁሉም እንትን አንድ ነው። እቺን ያው ለውበት አትክልቷን መሀል ላይ እናርጋት። ከባድ ድብልቅ ነው። እኔ ክትፎና አትክልት አንድ ላይ ሲቀመጡ ይቻላል። ይሄኛው ደግሞ ዶሮ ጥብሳችን ነው። እዚህ ጋር እናደርገውና ዶሮ ጥብስ የባርቤኪ ሶስ ያለው በጣም የሚያምር ከለር ነው ያለው። ይሄ የበሬ ጥብሳችን ነው። የበሬ ጥብስ ደረቅ ጥብስ ነው። ጎድንም አለው ምናምን አማርፍ አረንጓዴ አይደል? ኦኬ ዋጋው ስንት ነው? ይሄ ጠቅላላ 5000 ብር ነው። 5000 ብር። በግሩፕ ከመጣችሁ ምናምን ይሄ ለመብላት በጣም የሚያመች ሰብሰብ ብላችሁ አንድ ላይ ቆጮ አለው፣ እንጀራ አለው እና ደግሞ ዳቦም አለው። አንድ ላይ ሰብሰብ ብለው ለመብላት ከሀገር ውጭ ሆናችሁ የምትመለከቱ እንግዲህ ስትመጡ ጋብዛችኋለሁ። በእርግጠኝነት ዴቭ ብላችሁ ብቻ መጥራት ነው። ፋንክ መስመር ክትፎ በጣም ወዳጅ ነው። ያ በቆጮ ነው። ክትፎ ከበላችሁ በቆጮ እንደኔ ክትፎ የምትወዱ ሰዎች አበላውን ላሳያችሁ። ቆጮ ላይ እንዲህ ታረጓታላችሁ። ከዛ ይኸው በቃ ምንም ከአፍ ጋር መነካካት የለበትም። ቀጥ ወደ ጥርስ ሌላ ታሪክ። ምርጥ ክትፎ ነው። ጥሬ ክትፎ በተለይ የምትወዱ ሰዎች ደሳሌ መምጣት አለባችሁ። ዋጋው እንደነገርኳችሁ 5000 ብር ነው። ከአይብ ጋር ታረጋለህ። ዛዝሽ ጋር አይን አትክልትማ አላነካከውም። ወጉ ራሱ ይጠፋል። አንደኛ እዚጋ ደግሞ የጎድን አጥንትም አለው እንደምታዩት በቃ የቀላቀለ ነው። ጮማ አለው፣ ቀዩም አለ። እዚጋ ፍርክስክስ ነው የሚለው በጣም የሚገርም ስጋ እንደሆነ ያሳያል። አሁን ተፍቶ ይሄዋ ደግሞ እቺኛዋ ቺክን ከኮምቦ ላይ ገጥሞኝ አያውቅም። እንደነገርኳችሁ ቅድም አበሳሰሉንም ላሳያችሁ ሞክሬያለሁ። ቤት ፍርክስክስ ነው የሚለው። ዋው ባርቢኪ ሶስ አለው። ባርቢኪ ሶስ ያው ያጣፍጣል። ምንም አይነት ስጋ ምርጥ ነው። የትኛው ብልቷ እንደሆነ አላውቅም፣ ግን እንብለው እስኪ። ሰብሰብ ብላችሁ ከጓደኞቻችሁ ጋር ይሄ ለሶስት ሰው በጣም በቂ ነው። 3-4 ሆናችሁም ከመጣችሁ ያው እየተጫወታችሁ ለመብላት በጣም ያመቻል። ጥሬ ስጋ የማትወዱ ሰዎች ይሄን ኮምቦ ሪኮመንድ አደርጋችኋለሁ። ደረሰ። ምንድነው? ጋዝ ላይት ደርሷል። ጋዝ ላይታችን ይሁት እንደምታዩት ነው። ያበደ ነው። የበሬ ነው። የፍየልም አላቸው። በሰለኝ ስጋ ቤት ታውቃላችሁ፣ የሐረር ሰንጋ ነው የሚታወቁበት። እና ደግሞ ቅድምም ጥሬውን ማየታችሁታል። ቸኮሌት ሲታማርሽ ቅድሙ አዎ ሞከር እስኪ አብርሽ ዲስኮን በሎ እስኪ ባንታስ
አሪፍ ነው። ጋዝ ላይ ተወዳጆች ያው ይሄ በእናንተ ስም ታበለ የሚገርም እንትን በጣም ጣፍጦ በጣም አብርሽ ጥሬ ላይ እንዴት ነው? ጥሬ ተወዳጅ አይተዋል ቪዲዮ ጥሬ የማይወደው ወንድ ምናምን እያለች አለ ከዚህ በኋላ ግዴታ ከምን ጋር አገናኙት ደግሞ ጥሬ ያለመውደድ? አንዷ እንደዛ እያለች ነበር። ጥሬ የማይበላ ወንድ ምናምን እያለች ብትበሉ ነው የሚሻላችሁ። ኳስ የማያይና ጥሬ የማይበላ ወንድ ወንድ አይደለም። ኧረ ሴቶች ተው፣ ኧረ ተው ተው። በጣም ነው ጣፍጦ። ጋዝ ላይ ስታዙ በስላሽ ማዘዝ ትችላላችሁ። ከፈለጋችሁ እንደዚህ በደቃቁ ማዘዝ ትችላላችሁ። አብርሽ ተመችቶታል። ይኸው በትግል እዚህ ያድርሰናል። እንዴት ነበር አብርሽ? የሚገርም ነው። በጣም የሚጣፍጥ ተመችቷል? እኔ ተመችቶኝ አሪፍ ነበር። በጣም ጸዴ ነው። በፍየልም ከፈለጋችሁ አላችሁ፣ የበሬም አላችሁ። ጋዝ ላይ ጥሬ ስጋ የሌለ የለም። ኮምቧቸውን ቅድም አሳይቻችኋለሁ። ዋጋቸውንም ዲስክሪፕሽን ላይ ያስቀምጥላችኋለሁ። እኛ ወደነዋል። ምርጥ ነው፣ አሪፍ ነው። እናንተም ብስራተ ገብርኤል አካባቢ ከመጣችሁ ብትሞክሩት ባይነን። ቅድም እንዳሳያችሁ ነው። ስጋው ምንም ውሸት የለውም። አብርሽ ምንም በጣም ጸዴ ስጋ ነው። የሐረር ሰንጋ ነው የሚያስገቡት። ከበፊት ጀምሮ የምታውቁት ከሆነ በተለይ ደሳለኝ ያው ታውቃላችሁ፣ ደሳለኝ ከተባለ ማለት ነው። ስለዚህ በቀጣይ ቪዲዮ ደግሞ አብራችሁ እየዞራችሁ መብላት የምትፈልጉ ካላችሁ ኮሜንት ላይ ኧረ እኛንም ጋብዘን እንጂ በሉኝ። ከሀገር ውጭ ሆናችሁ ደግሞ እያያችሁ ከሆነ ደግሞ እስኪ አንድ ቀን ትመጣላችሁ፣ እንጋብዛችኋለን። ዲያስፖራ እንጋብዝ። እኛ እንግዳ ለእናንተ አንዴ እንዲህ የምንለፍ እንመጣላችኋለን። ዱባይ ያላችሁን በቅርቡ መተን ደግሞ እስከ ሀገራችሁም እናይላችኋለን። እኔ ዛሬው ቪዲዮ ይመስል ነበረ። በቀጣይ ቪዲዮ በአዲስ ቤት አዲስ ጣዕም እንገናኛለን። ይመቻችሁ። ቻው